የክርስትና ሕይወት የምንለው የኛ የክርስቲያኖች ሕይወት የሚጀምረው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስለሆነ አንድ ሰው የተቀደሰ ሕይወት ለመኖር እግዚአብሔር የሚፈልገውን ሕይወት ለመኖር ሲፈልግ ማንን ነው አብነት የሚያደርገው? ምን አይነት መንገድ ነው ሊጓዝ የሚገባው የሚለው ሀሳብ በዚህ ትምህርት ውስጥ ለማንሳት ነው የምንሞክረው ማለት ነው። እንደምታውቁት እግዚአብሔር አምላክ ጥንት አዳምና ሔዋን የተባሉ የእኛ እናትና አባትን ሲፈጥር በገነት ውስጥ አዳም ሔዋን በእግዚአብሔር አማካኝነት ከፍጥረት ሁሉ ከፍ ብለው ተፈጥረዋል። ጸጋ፣ ሞገስ፣ ንግስና ተሰጥቷቸው ለሌላ ፍጥረት ያልተሰጠ ክብር በተለየ ሁኔታ ለአዳም አባታችንና ለእናታችን ሔዋን ተሰጥቷቸው ተፈጥረዋል። እግዚአብሔርም ከእርሱ ጋር የሚኖራቸው ግንኙነት እንዳይቋረጥ እነርሱም ዘላለማዊ ሆነው እንዲኖሩ ሊያደርጉ የሚገባቸው ነገር ምን እንደሆነ በትእዛዝ ነግሯቸዋል። የሚያስፈልጋቸውን ነገር በሙሉ እነሱ ሳይጠይቁት እግዚአብሔር ለእኛ ከእኛ በላይ አሳቢ ስለሆነ የሚያስፈልገንን ነገር በሙሉ የሚያዘጋጅልን አስቀድሞ የሚሰጠን ወይም የሚያቀርብልን አምላክ እንደሆነ እንዲገባን ለአዳምና ለሔዋን የሚያስፈልጋቸውን ነገር በሙሉ ካዘጋጀ በኋላ ሞገስ፣ ክብር ሰጥቶ አንድ ነገር ብቻ እነርሱ ከእግዚአብሔር ጋር ያላቸው ወይም ከፈጠራቸው ከአምላካቸው ጋር ያላቸው ግንኙነት እንዲቀጥል ወይም እንዲጸና አንድ ትእዛዝ አዟቸዋል። በገነት ካሉ ዛፎች በሙሉ ብሉ፣ ነገር ግን ከዚች ዛፍ እንዳትበሉ፣ ከእርሷ በበላችሁ ጊዜ ትሞታላችሁ ብሎ እነርሱ በፈቃዳቸው ከእግዚአብሔር ጋር እንዲገናኙ እሱ ፈቃዱ ሕያው ሆነን እንድንኖር ነው። በቅድስና እንድንኖር ነው። በንጽህና እንድንኖር ነው። በንግስና እንድንኖር ነው። ይሄ የእሱ የተወደደ ፈቃዱ ቢሆንም ለእኛ ነፃነትን ስለሰጠን ያለኛ ፍላጎት ያለኛ ፈቃድ አስገድዶ እንድናመልከው አያደርገንም። በዚህ ምክንያት ከዚህ ዛፍ ፍሬ እንዳትበሉ፣ መብላትና አለመብላት በእናንተ ፈቃድ ላይ የተመሰረተ ነው። ባትበሉ ከእኔ ጋር ነው የምትኖሩት፣ እኔ ደግሞ ሕይወት ነኝ። እኔ ከተለየኋችሁ ሕያው ሁናችሁ መኖር አትችሉ። ሕያው ሁናችሁ መኖር የምትፈልጉ ከሆነ ደግሞ እኔ የሰጧችሁን ፈቃድ ለእኔ ስጡ፣ አስገዙ፣ የምላችሁን ስሙ፣ የዚህን ዛፍ ፍሬ እንዳትበሉ አላቸው። ያን ጊዜ ከእግዚአብሔር ጋር የእግዚአብሔርን ቃል ሰምተው በእኛ ትውፊት እንደሚነገረው 7 ዓመት በገነት ቆይተዋል። ከእግዚአብሔር ጋር በአንድነት ማለት ነው። ኋላ በእባብ ስብከት አማካኝነት እግዚአብሔር የተናገረው ቃል ስተት እንደሆነ፣ በጣም ከባድ እንደሆነ፣ አስጨናቂ እንደሆነ ተደርጎ ተነገራቸው። ያን የተነገራቸውም ሳይመረምሩ በደንብ ሳያስተውሉ ሳይረጋጉ ትክክል እንደሆነ አድርገው አሰቡ፣ ተቀበሉ። ሲቀበሉ እንግዲህ ብዙ ፈተና ውስጥ ነው የገቡት። እግዚአብሔር የሰጣቸው ነገር አለ፣ ያጎደለባቸው ምንም ነገር የለም። ዕፀ በለስንም ቢበሉ እግዚአብሔርን የሚጎዱት ስለሆነ አይደለም፣ ግን ለእግዚአብሔር ያላቸውን ፍቅር ፈቃዳቸውን ከእሱ ጋር በማስማማት እንዲገልጡ ነው። የተለየ ነገር የለውም፣ የተለየ ጣዕም የለውም፣ የተለየ ውበት የለውም፣ የተለየ ክብርም የለውም። ዕፀ በለስ ትእዛዝን ብቻ የሚያመለክት ነው። ታዲያ አዳምና ሔዋን የተሰጣቸውን ብዙ ነገር ትተው ያልተሰጣቸውን አንድ ነገር በጣም ትልቅ ነገር እንደሆነ በጣም ትልቅ ነገር እንደተከለከሉ አድርገው በማሰብ የዛችን ዛፍ ፍሬ በሉ። በበሉ ጊዜ እንደምታውቁት ባህሪያቸው ይጎሰቆላል፣ ጸጋቸው ይገፈፋል፣ ክብራቸው ይወሰዳል፣ ልጅነታቸው ይነጠቃል፣ ይዋረዳሉ፣ ይረክሳሉ፣
ይፈራሉ፣ ይደነግጣሉ። በአጠቃላይ አሁን በምድር ላይ ያስጨንቀናል፣ ያሳስበናል ብለን የምናስባቸው ነገሮች በሙሉ የመጡት ከመጀመሪያው ኃጢአት በኋላ ነው። አሁን በአጠቃላይ ለምሳሌ ጭንቀት ሊሆን ይችላል፣ ፍርሃት ሊሆን ይችላል፣ ተስፋ መቁረጥ ሊሆን ይችላል፣ ማዘን ሊሆን ይችላል፣ መታመም ሊሆን ይችላል፣ መራቆት ሊሆን ይችላል። በአጠቃላይ አሁን በምድር ላይ ያለ የልዩነት፣ የኃጢአት፣ የፍርሃት፣ የዚህና ይህን የመሳሰሉ ሀሳቦች በአጠቃላይ ከመጀመሪያው ኃጢአት የተነሳ የመጡ የኃጢአት ውጤቶች ናቸው። የኃጢአት ውጤቶች ናቸው። ስለዚህ አዳምና ሔዋን ለዓለም ይህን አወረሱ። ተስፋ መቁረጥን፣ መፍራትን፣ መጨነቅን፣ መራቆትን፣ በእግዚአብሔር ላይ ማመፅን፣ ያልተገባን ነገር መፈለግን፣ ፈቃድን ማጣመምን፣ ሐሰተኛ መሆንን፣ ለእግዚአብሔር ቃል አለመገዛትን፣ እግዚአብሔርን ራሱ መጥላትን ጭምር ይህን ለዓለም አወረሱ። አዳምና ሔዋን ወጡ፣ ወረዱ፣ ተዋረዱ። ያን ጊዜ የሰሙት በጣም የሚያስገርመው ከእግዚአብሔር ለመለየት የሰሙት ዲያብሎስን ነው። ግን ዳይሬክትሊ ቀጥታ መጥቶ አይደለም ዲያብሎስ የፈተናቸው። ማለት ረቂቅ ነው። እኛ ሰዎች ነን፣ ረቂቃን የሆኑ አካላትን ማየት አንችልም በዓይናችን ማለት ነው። ስለዚህ ዲያብሎስ ምንድን ነው ያደረገው? ግዘፍ አካል ባለው በእባብ ገላ ተሰውሮ ነው ጥያቄ ያቀረበው። በእባብ ገላ ተሰውሮ መጥቶ ያቀረበውን ጥያቄ ያለምንም መመርመር፣ ጥንቃቄ፣ አስተውሎት ጸጥ ብለው ጭፍን ብለው ነበር አዳምና ሔዋን የተቀበሉት ማለት ነው። እና ያን ሲቀበሉ የእግዚአብሔር ሐሳብና የዲያብሎስ ሐሳብ ነበር የቀረበላቸው ተነጻጽሮ ማለት ነው። እና ያረካቸው ያስደሰታቸውና ልቡናቸው የተማረከበት ከእግዚአብሔር ቃል ይልቅ ለዲያብሎስ ቃል። ስለዚህ የእባብን ቃል ሰምተው ከእግዚአብሔር ተለይተው የእግዚአብሔርን ሕግ አፍርሰው ወጥተዋል። ከወጡ በኋላ የደረሰባቸው አሁን እኛ የደረሰብን ነው። አሁን ብዙዎቻችን ደጋግመን ነው የምንጠይቀው። ያስጨንቀኛል፣ እንደዚህ ያደርገኛል፣ እንደዚህ ያደርገኛል፣ ምን ላድርግ እንላለን። በአጠቃላይ እነዚህ የኃጢአተኝነት ውጤቶች ናቸው። እግዚአብሔር ከእኛ ጋር እንዲሆን በእኛ እንዲያድር ካደረግነው በእርግጠኝነት እነዚህ ነገሮች ይፋቃሉ፣ ይለያሉ፣ ይወጣሉ። እግዚአብሔር ወደ እኛ እንዳይቀርብ ካደረግነው ደግሞ ሰይጣን ወደ እኛ ልቡና ስለሚቀርብ፣ ሰይጣን ደግሞ ወደ እኛ ልቡና ሲቀርብ ተስፋ እንድናጣ፣ እንድንፈራ፣ እንድንደነግጥ፣ እንድንወዛገብ፣ ግራ እንድንጋባ የማድረግ ፍላጎት ስላለው ያንን ነው የሚያደርገው። እና ኦርቶዶክሳውያን ይህም በጣም አድርጎ ማስታወስ ያስፈልጋል። ስለዚህ እንዲሆነ በራሳችን የፈቃድ ጥመት ምክንያት ከእግዚአብሔር ሕግ አፈንግጠን ሕጉን ስርዓቱን ትተን እግዚአብሔርን ጠልተን ተራቁተን ወጥተን ጠፍተን ነበረ። ይህን ጊዜ እንግዲህ የጠፋነውን እኛን ፍለጋ ከሦስቱ አካል አንዱ አካል አብ፣ ወልድ፣ መንፈስ ቅዱስ ብለን ከምናመልከው ከሦስቱ አካል ወይም ከአንዱ እግዚአብሔር በተለየ አካሉ አንዱ አካል ወልድ ወይም ቃል እያልን የምንጠራው እርሱ የጠፋነውን እኛ ለመፈለግ በትዕቢት ምክንያት ከእግዚአብሔር የተለየነውን፣ በጥላቻ ምክንያት ከእግዚአብሔር የተለየነውን እርሱን አልሰማም ብለን ሰይጣንን የሰማነውን አሁንም አክቹዋሊ እንደዚህ እየሆን ነው የምንኖረው። ብዙዎቻችን አሁንም ከእግዚአብሔር ይልቅ የምንሰማቸው ሌሎች ነገሮች አሉ። ከእግዚአብሔር ይልቅ የሚጣፍጡን ሌሎች ነገሮች አሉ። ከእግዚአብሔር ይልቅ የሚያስደስቱን በጣም ብዙ ነገሮች አሉ በዚህ ምድር ያሉ። ታዲያ እንዲህ በሆን ጊዜ እግዚአብሔር ያለሱ መዳን ስለማንችል፣ ያለሱ ሕያው ሆነን መኖር ስለማንችል፣ ያለሱም ተስፋ ስለሌለን መድኃኒትም እሱ ስለሆነ አምላካችን እግዚአብሔር በአመፃችሁ ምክንያት ተዋርዳችኋል፣ ጎስቁላችኋል፣ ጠፍታችኋል፣ ረክሳችኋል፣ ተራቁታችኋል ብሎ ሳይጸየፈን ወድቀን በነበርንበትም ጊዜ በፍቅር ዓይን ያየን እርሱ አምላካችን እግዚአብሔር ነው። ጥንትም ሲፈጥረን በፍቅር ነው የፈጠረን። ኃጢአት ሰርተን በወደቅንም ጊዜ በፍቅር ነው የቀረበን። እንግዲህ በመጽሐፍ በሉቃስ ወንጌል ምዕራፍ 10 ቁጥር 25 ላይ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ መንገድ ላይ ወንበዴዎች አገኙት ይላል። ደበደቡት፣
ቀጠቀጡት፣ አቆሰሉት፣ ገፈፉት፣ በሞትና በሕይወት መካከል አድርገው ትተውት ሄዱ ይላል። ወድቋል፣ ተራቁቷል፣ ተቀጥቅጧል፣ ቆስሏል። ከኢየሩሳሌም እየወረደ ነው የነበረው። ይህን ካደረጉ በኋላ ወንበዴዎች ትተውት ሄዱ። ያን የወደቀውን ሰው አንድ ካህን መጣ፣ አየው፣ ገለል አለና አልፎ ሄደ። አንድ ሌዋዊ መጣ፣ አየው፣ ተደብድቦ ተራቁቶ ተገፎ ቆስሎ የወደቀው በሞትና በሕይወት መካከል ያለው አየው፣ ትቶት ገለል ብሎ አለፈ። ሶስተኛ ላይ አንድ ደግ ሳምራዊ መጣ፣ አየው፣ አዘነለት፣ ወደ እርሱ ቀረበ ይላል መጽሐፍ ቅዱሳችን። በጣም ይገርማል። ይሄ አይቶ ያዘነለት ወደ እርሱ ቀረብ ያለ ማንም የሚቀርበው ባልነበረበት ጊዜ። ይሄ ስለኛ ነው። በነገራችን ላይ ስለሌላ አካል አድርጋችሁ እንዳታስቡ። ኢየሩሳሌም ቤተክርስቲያን ናት፣ ኢያሪኮ ዓለም ናት። ከቤተክርስቲያን ፈቃድ፣ አኗኗር፣ አስተሳሰብ ስንወጣ ማለት ነው ከኢየሩሳሌማዊ ቦታ ወይም ኑሮ ከልዕልና ከከፍታ እግዚአብሔር ከሰጠን ክብር እግዚአብሔር ከሰጠን ጸጋ በራሳችን የፈቃድ ጥመት ምክንያት በስግብግብነታችን ምክንያት በነውረኝነታችን ምክንያት ስንወርድ ማለት ወደ ዓለም ስንወርድ የቤተክርስቲያን ቃል አይጥም ብሎን የዓለም ቃል ጥሞን ማለት ነው። የሚያድን ቃል አይጥም ብሎን የሚያጠፋ ቃል ጥሞ ዓለም ጥማ። በዚህ ዓለም ያለው ጭፈራው፣ መጠጡ፣ ስካሩ፣ ሌብነቱ፣ ስርቆቱ፣ ኃጢአቱ፣ ክፋቱ፣ ርኩሰቱ፣ አመፁና ይህን የመሰለው ነገር በአጠቃላይ ከፈቃደ እግዚአብሔር ውጭ ያለው ነገር በሙሉ ጥሞን ደስ አሰኝቶን ከኢየሩሳሌም ወደ ኢያሪኮ ስንወርድ በፍቅር ዓይን የተመለከተን ወደ እኛም ሳይጸየፈን የቀረበን። እየሰማችሁ ነው የምናገረው? እየሰማችሁ ነው? መብራት እንዲህ እዚህ ላላችሁ ይሰማል፣ ራቅ ላሉት ነው እንጂ። እና በወደቅን ጊዜ፣ በተራቆትን ጊዜ፣ በቆሰልን ጊዜ አይቶ ገለል ብሎ ያልሄደ ያልተጸየፈ ያልናቀ ኃጢአታችንን አይቶ ከኃጢአታችን ብዛት የተነሳ ትቶን ያልሄደ እውነተኛ አፍቃሪ መድኃኒዓለም ኢየሱስ ክርስቶስ ወደዚህ ወደ ወደቀው ሰው ቀረብ አለ፣ አዘነለት። አሁን እግዚአብሔር እኛ ሳይሆን በጣም የምናሳዝን ሰዎች ነን። ዶክተር ልንሆን እንችላለን፣ ፕሮፌሰር ልንሆን እንችላለን፣ በጣም ባለሀብት ባለጸጋ ልንሆን እንችላለን፣ በተለያየ ሙያ መስክ ላለን ሰዎች ልንሆን እንችላለን፣ የተለያየ ትምህርት ዲግሪ የሰበሰብ ልንሆን እንችላለን። እግዚአብሔር ሳይሆን ግን በጣም የምናሳዝን ሰዎች አለን። በፍጹም ሰይጣን ቅጥቅጥ ያደረገን እግዚአብሔር ያለበሰንን ጸጋ ረቂቅ በሆነ መንገድ ያወለቀብን ያራቆተን። ደግሞ አስገራሚው ነገር መራቆታችንን፣ መጎዳታችንን፣ መቁሰላችንን እንዳናውቅ ያደረገን ደግሞ አናውቅም ያለንበትን የጉዳት መጠን ማለት ነው። ስለዚህ ወድቀን ያለ ነው። አይቶ የሚያዝንልን ደጉ ሳምራዊ ብቻ ነው። ደጉ ሳምራዊ አዘነለት አለ። ማዘን ብቻ አይደለም፣ ወደ እርሱ ቀረበ። መቅረብ ብቻ አይደለም፣ ዘይት አፈሰሰለት። ቁስሎቹ ላይ ዘይት አፈሰሰ። ፋሻን ጨርቅ በቁስሎቹ ላይ ቁስሎቹ ይጠገኑ ዘንድ ያደረገለት። ለማን? ለቆሰለው። ማን ነው ያ? እኛ። ምንድን ነው ያቆሰለን? ኃጢአት፣ ርኩሰት፣ ዝሙት፣ ክፋት፣ ጥላቻ፣ ልዩነት፣ ስንፍና፣ በራድነት። ይሄ ነገር በጣም አቆሳስሎ ውስጣችንን ሰንቅዞ ይዞ ወደ እግዚአብሔር እንዳንቀርብ ፍሬ እንዳናፈራ እንዳንቀደስ ባደረገን ጊዜ ደግ ሳምራዊ ያየ ወደኛ ቀረበ፣ ዘይት አፈሰሰልን፣ ፋሻን ተቀለለልን፣ ብድግ አድርጎ ተሸከመ።
በገዛ አህያው ላይ ያስቀመጠ ወደ እንግዶች ማደሪያ በራሱ አህያ መለሰ። የእንግዶች ማደሪያ መቆያ ናት፣ ቤተክርስቲያን ናት። እሷ ከቤተክርስቲያን አስተሳሰብ ፈቃድ አትውጣ። እግዚአብሔር የሚለውን ነገር አድርግ። በራስ ፍላጎት አትመራ። ለጊዜው ደስ ያሰኘኛል የምትለውን ነገር አታድርግ። ዝም ብለህ ይህ ካደረግ ትገፈፋለህ፣ ትራቆታለህ፣ ትወድቃለህ ብሎ አንስቶ ወደ እንግዶች ማደሪያ ወስዶ በእንግዶች ማደሪያ ለነበረው ጠባቂ ራሱ መድኃኔዓለም ኢየሱስ ክርስቶስ ሰጠ። ጠብቅልኝ ብሎ እየሰማችሁ ነው የምናገረው። ጠብቅልኝ ብሎ አድንልኝ እንካ ብሎ 2 ዲናር ለእንግዶች ማደሪያ ጠባቂ። የእንግዶች ማደሪያ ጠባቂ የአዲስ ኪዳን ካህናትን የሚመለከት በቤተ ክርስቲያን ውስጥ በተለያየ አስተሳሰብ ተመረዘን ስንመጣ ልቡናችንን በቃለ እግዚአብሔር የሚያነጹ የእግዚአብሔርን ቃል እየነገሩ በልቡናችን ውስጥ የበቀለውን የኃጢአት ፍላጎት የሚነቅሉ እውነተኛ እረኞች ካህናት ናቸው። ለእነሱ ሰጠ ነው የተባለ። ክርስቶስ እንዲህ ነው ያደረገው። አቅጣጫችንን ነው የሚገለብጠው። እኛ ሁል ጊዜ ወደ ጥፋት ነው የምንሄደው። ክርስቶስ ግን ወደ ድህነት፣ ወደ ሕይወት ነው የሚገለብጠው። ታዲያ ኦርቶዶክሳውያን አምላክ ሰው ሆኖ ተገለጠ። ኢየሱስ ክርስቶስ አማኑኤል ተብሎ ተጠራ ብለን ስንናገር ሁኔታውን ብቻ ዘግበን ለመተው አይደለም። መጀመሪያ የጠፋንበትን መንገድ በማስተዋል አሁን በምን መንገድ ወዴት መሄድ እንዳለብን በአምላክ ሰው በመሆን በኩል ማየት ስላለብን መጀመሪያ ዓይኖቻችን ወደ እባብ ነበረ፣ ሐሳቦቻችን ወደ ሰይጣን ፈቃድ ነበረ፣ እምነታችንም ከእግዚአብሔር ይልቅ ዲያብሎስን ነበረ። በዚህ ምክንያት የተሰጠንን በሙሉ ነው ያጣነው። ትዕቢት፣ ጥላቻ፣ ጥርጣሬ ይህንና ይህን የመሰለው ነገር አልብሶን ስለነበረ ክብራችን ሁሉ ተነስቶ ወራዳ፣ ደንጋጣ፣ ፈሪ፣ ተደባቂ፣ ሸምቃቃ ሆነን ነበረ። አዳም ትዝ ይላችኋል። ልክ ዕፀ በለስ እንደበላ እግዚአብሔር ልክ እንደማያውቅ እንዲገባን ነው መቼስ እኛ ለእኛ እንዲገባን እግዚአብሔር አሁን እኛ እዚህ ቁጭ ብለን ምን እያሰብን እንደሆነ ያውቃል። መቼስ ምን እንደምናቅድ ያውቃል። ግን እግዚአብሔር እንደ ኃጢአታችን እንደ በደላችን በአንድ ጊዜ እንደዚህ ይደረግ እንደዚህ ይሁን ቢል ኖሮ ከመካከላችን ማንም አይኖርም። በምህረቱ በቸርነቱ ነው የሚያኖረን። ታዲያ አዳም በእግዚአብሔር ላይ ያምጻል፣ እኛም ዛሬ በእግዚአብሔር ላይ እናምጻለን። በፈጠረን በአምላካችን ላይ እንዘባበታለን። በተለይ የሆነ ነገር ያገኘን እንደሆነ፣ ጤናማ የሆን እንደሆነ፣ ስልጣን ያለን እንደሆነ፣ እውቀታችን የበዛ እንደሆነ፣ እንዲህ የሆን እንደሆነ የፈጠረንን አምላክ እንረሳዋለን ብዙ ጊዜ። በዚህ ጊዜ ልብ በሉ፣ አዳም ትእዛዝ አፍርሶ በተራቆተ ጊዜ ምን እንደሆነ፣ ምን እንዳደረገ፣ ምን እንደገጠመው እያወቀ እንዳላወቀ ይመስል ባላወቀ ሰው አመጣጥ ወደ አዳም መጣ። ሲመጣ ምን እያለ እንደመጣ ታውቃላችሁ? አዳም አትብላ ያልሁህን ዕፅ በልተህ ከበርክን? አምላክ እሆናለሁ ብለህ ዕፀ በለስን በልተህ አምላክ ሆነህ ተገኘህን? ከፍ እላለሁ ብለህ ዕፀ በለስን በልተህ ከፍ አልክን? ወደ ልዕልና ወጣህን? ምን ሆነ ነው ያለው? አንተ ኃጢአተኛ፣ አንተ ትዕቢተኛ እያለ እየሰደበ እየነቀፈ አይደለም የመጣው። ሲመጣ ምን እያለ ነው የመጣው? አዳም የት ነው ያለኸው? የት እንዳለ ያውቃል። ምን እንደሆነ ያውቃል። ምን እንደገጠመው ያውቃል። ግን አዳም በራሱ ፈቃድ ከእግዚአብሔር ሐሳብ እንዴት እንዳፈነገጠ፣ ኃጢአት እንዴት እንደሰራ እግዚአብሔር ቸር አባት ስለሆነ አዳም በአንደበቱ እንዲናገር ይፈልጋል። የት ነው ያለው አዳም እያለ ነው ወደ አዳም የመጣው። ሊያድነው ማለት ነው እግዚአብሔር። የት ነው ያለው? ከእኔ መለየት ክብር ሰጥቶ ነው ያለው? የእኔን ቃል አለመስማት ወደ ልዕልና አውጥቶ ነው ያለው? የት ነው ያለው ሲል አዳም በበለስ ውስጥ ተደብቆ ተሸሽጎ ራቁቱን ሆኖ የበለስ ቅጠል አገልድሞ ፈራሁ
ተደበቁ ይላል። ተሸሽጉ ማለት ነው። እግዚአብሔር ይህን ያውቃል። የሚጠይቀው እንዲናገር ነው። የመጣው መጀመሪያ የሄድከው የሰይጣን ፈቃድ ለራስ ሕይወት መመሪያ አድርገህ ነው። እባብን ሰምተህ ነው። መስማት ያለብህ እኔን ነው። እኔ የምልህን ለሕይወት መመሪያ አድርግ። ከእኔ ፈቃድ ውጭ ያለ ነገር ለሕይወት መመሪያ የምታረግ ከሆነ ትራቆታለህ፣ ትቆስላለህ፣ ትገፈፋለህ፣ ትፈራለህ፣ ትደነግጣለህ፣ ትሸሸጋለህ፣ ትታመማለህ፣ ትጎዳለህ። እኔ የምልህን ስማ። መድኃኒዓለም ኢየሱስ ክርስቶስ ይህንን ነው የሚለን። አምላክ ሰው ሆነ ብለን ስንናገር ልብ ብላችሁ ስሙ። ሰው ሆኖ ክርስቶስ ተብሎ ኢየሱስ ተብሎ መድኃኒዓለም ተብሎ አማኑኤል ተብሎ የተገለጠበት መሰረታዊ ምክንያት ትክክለኛው የሕይወት መንገድ ማን እንደሆነ፣ በየት ጋር መሄድ እንዳለብን፣ ወደ የት መሄድ እንዳለብን፣ ወደ የት ብንሄድ ሕይወትን ልናገኝ እንደምንችል የሕይወትን ትክክለኛ አቅጣጫ ሊያሳየን። ክርስቶሳዊነት ማለት ትክክለኛውን የሕይወት መስመር የሕይወት አቅጣጫ ማግኘት ነው። አሁን ለእኛ የጎደለ ምንድን ነው? ትክክለኛውን የሕይወት መንገድ ማግኘት ነው። ማን ነው እየመራን ያለው? እየመራን ያለው የራሳችን ስሜት ነው። ብዙዎቻችን የራሳችን ፍልስፍና ነው እየመራን ያለው። የራሳችን እውቀት፣ ፍልስፍና፣ አረዳድ ነው እየመራን ያለው። አንዳንዶቻችን ገንዘብ ይመራናል። አንዳንዶቻችን ቁስ፣ ማቴሪያሊዝም፣ ቁስ ይመራናል። አንዳንዶቻችን ደግሞ ራሱ ሰይጣን ሊመራን ይችላል። ሰይጣን በአንዳንድ እያደረ አንዳንድ ሰው እያደረ ሊሆን ይችላል። በተለያየ መንገድ ይችላል። እንደ ሰይጣን ፈቃድ የምንጓዝ ሰዎች አለን። እንደ ስሜታችን የምንጓዝ ሰዎች አለን። እንደ አእምሯችን ፍልስፍና የምንጓዝ ሰዎች አለን። ስለዚህ ትክክለኛው የሕይወት መንገድ መያዝ አለብን። ክርስቲያን መሆን ማለት በትክክለኛው መንገድ መሄድ ማለት ነው። ግን እኛ እንደዛ እየሄድን ነው ወይ? እንደዛ ነው ወይ እየሄድን ያለ ነው? ክርስቲያን ሊሄድ እንደሚገባው ነው እየሄድን ያለ ነው ወይ? ክርስቶሳዊነት ማለት እኮ ክርስቲያን ሊሄድ የሚገባው መንገድ፣ ትክክለኛው የሕይወት መንገድ ማለት ነው። ትክክለኛው የሕይወት መመሪያ፣ የሕይወት አቅጣጫ ማለት ነው። ለዚህ ነው ጌታ መድኃኒዓለም ምንድን ነው ያለው? ራሱ አንድ ላይ ሁላችሁ ተናገሩ። ይሄን መንገድም እስኪ በሉ አንድ ላይ እውነትም ሕይወትም እኔ ነኝ ባሉ ጮክ ብላችሁ መንገድም እውነትም ሕይወትም እኔ ነኝ። ተመልከቱ፣ ይህን ክርስቶስ ነው የተናገረው ዮሐንስ 12 ላይ። ምን ማለት ነው? የክርስትና ሕይወት መጀመሪያ ስትጀምር ክርስቲያን ሆነ ትክክለኛ ሕይወት መኖር ስትጀምር በቃ የኃጢአት ሕይወት አስጨነቀኝ፣ የርኩሰት ሕይወት አስጨነቀኝ፣ የአመፅ፣ የጥርጣሬ፣ የስንፍና፣ የድንዛዜ፣ ያለማወቅ የዚህ ሕይወት ከዚህ መላቀቅ እፈልጋለሁ፣ ትክክለኛውን የሕይወት አቅጣጫ ማግኘት እፈልጋለሁ ብለን ስንጀምር የትክክለኛ ሕይወት መጀመሪያው መነሻው መንገዱ እርሱ ነው። መግቢያው መጨረሻው እርሱ ነው። ለዚህ ነው መንገድ አለ። መንገድ እኔ አብነታችሁ ነኝ። ለሕይወት፣ ለንግግር፣ ለንባብ፣ ለነቢብ፣ ለገቢር ዕለት ዕለት አንድ ሰው ይናገራል። ዕለት ዕለት አንድ ሰው ያስባል። ዕለት ዕለት አንድ ሰው ይሰራል። መቼስ ታውቃላችሁ እዚህ የተሰባሰበ በሙሉ ሳይናገር ሳያስብ ሳይሰራ የሚኖር የለም። የምናስብ ከሆነ የሀሳባችን መንገድ ወይም መጀመሪያ ክርስቶስ ነው። የምንናገር ከሆነ የንግግራችን መጀመሪያ ክርስቶስ ነው። የምንሰራ ከሆነ የድርጊታችን መጀመሪያ ክርስቶስ ነው ሊሆን የሚገባው። እሱ ያን ነው። ያ መንገድ ነኝ ሲል ሀሳብ ከሀሳቤ፣ ንግግር ከንግግሬ፣ ተግባር ከተግባሬ አንድ ይሁን። ይሄ ደግሞ ሊሆን የሚችለው በሌላ አይደለም፣ በሌላ አይደለም፣ ፈቃድህን በማስተካከል ነው። ኦርቶዶክሳውያን ክርስቲያኖች ድዝዝ ማለት የለብንም፣ ነቃ ማለት አለብን። ሰይጣን በጣም አደገኛ ተዋጊ ነው። ክርስቶስ ከፊታችን ላይ እያለ እንዳናየው ነው የሚያደርገን። እንዳናየው፣ እንዳናስበው ያደርገናል። እንዳናስበው፣ እንዳንመርጠው፣ እንዳንወደው፣ እንዳንፈልገው፣ እንዳንከተለው፣ እንዳንሰማው ያደርገናል። ልቡናችንን በተለያየ
ከልቡናችን ውስጥ የመንፈሳዊነት ሕይወትን ጣዕም እየነቀለ የክፋትን የርኩሰትን ተመልከቱ። አሁን ብዙዎቻችን ኃጢአት ማድረግ በጣም ይቀለናል። አሁን እኛ መተን የምንጠይቀው ምን ብለን ነው? ጽድቅ ማድረግ አስቸግረን ብለን ነው የምንጠይቀው ወይስ ኃጢአት ማድረግ አስቸግረን ብለን ነው የምንጠይቀው? ጾም ስለበዛ ወይም ስለማበዛ ወይም ጸሎት ስለማበዛ አባ እባክዎ ትንሽ እንደው ጸሎት ቀነስ እንዳደርግ እንደው ትንሽ እንዴት አድርጌ ልልመደው? ጸሎት አበዛለሁ፣ ጾም አበዛለሁ፣ ርኅራኄ አበዛለሁ፣ ቸርነት አበዛለሁ የሚል ከእኛ መካከል። የሚጨንቀን እኮ ዝሙት አስቸገረኝ፣ ዘፈን አስቸገረኝ፣ ሐሰተኝነት አስቸገረኝ፣ ስንፍና አስቸገረኝ፣ ድንዛዜ አስቸገረኝ። ቃል እግዚአብሔር እሰማለሁ፣ ስሜት አይሰጠኝም። መለወጥ እፈልጋለሁ፣ መልሼ እዛ ውስጥ እገባለሁ። መቀደስ እፈልጋለሁ፣ መልሼ እረክሳለሁ። እፈልጋለሁ ግን አላደርገውም፣ አስቸገረኝ ብለን የምንጠይቀው ወይም የምንናገረው በአብዛኛው ኃጢአት ነው። ለምን ይህ የሆነ ይመስላችኋል? ይህ የሆነው ክርስቶስን የሕይወታችን መመሪያ አድርገን ስላልወሰድነው ወይም ደግሞ እርሱን መንገድ አድርገን ማሰብ ስላልጀመረን ወይ በስሜታችን እየተጓዝን ነው፣ ወይ በፍልስፍናችን እየተጓዝን ነው። አሁን በጣም ብዙ ክርስቲያን እኮ ያሳዝናል። ቤተክርስቲያን ውስጥ ቁጭ ብለን ከእግዚአብሔር ይልቅ የምንቀበለው የራሳችን አይምሮ ትክክል ነው ብሎ የነገረንን ነው። በዚህ ምክንያት አንዳንዶቻችን እግዚአብሔርን ልክ እንደ ቁስ አድርገን ማሰብ እንፈልጋል። ወይም ምን ይሄ ሴኩላሪስቶች አንድ ማር ጎርጎርዮስ የተባለ አባት እንደሚናገረው በጣም ሰው ዓለማዊ የሆነ ሲሄድ ዓለማዊነት ምንድን ነው? ሁሉም ነገር ለራስ ስሜት የመጠቀም ፍላጎት ነው። ሁሉም ነገር ማለት ነው፣ ማንኛውንም ነገር ናት። ሴኩላር ወርልድ ምንድን ነው የሚያደርገው ነው የሚለው ሴኩላር ወርልድ ሲስ ኤቭሪቲንግ ኢንክሉዲንግ ጋድ ቱ ቢ አን ኦብጀክት ኦፍ ዴር ኤክስፕሎይቴሽን። ምን ማለት ነው? ዓለማውያን ሰዎች ማንኛውንም ነገር ራሱ እግዚአብሔርንም ጭምር፣ ልብ በሉ፣ ራሱ እግዚአብሔርንም ጭምር ለራሳቸው ስሜት አርኪ አድርገው መጠቀም ነው የሚፈልጉት። ይህን ልብስ ወደዋለሁ፣ ይህን ምግብ ወደዋለሁ፣ ይህን ነገር ወደዋለሁ፣ እንዲህ ማድረግ ወዳለሁ፣ እንዲህ ማድረግ ወዳለሁ ስንል ለራሴ ስሜት እርካታ እንዳገኝ እፈልጋለሁ። ጠይቁ ራሳችሁ። በአብዛኛው ምንኖረው ስሜታችን ለማስደሰት፣ ከሰው ጋር የሚያጠላላ ስሜታችን ነው፣ ሌላ አይደለም። ይሄ ለእኔ ይሁን፣ ለእኔ 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 ግሬዲነስ፣ ስግብግብነት፣ በፍጹም ክርስቶስን የመቃረን ሕይወት፣ በፍጹም ኦርቶዶክስ ነን ክርስቲያን እንላለን፣ ክርስቶስን ገፍተን ነው የምንኖረው። የለም ክርስቶስ በሕይወታችን። ስለዚህ ከፈለግነው ራሱ ክርስቶስን ክርስቶስ ሆይ ይህንማ አትከልክለኝ የምንለው በጣም ብዙ ነገር አለ በሕይወታችን። አሁን የምንወደውን ነገር ክርስቶስ ተገልጦ እንኳ ቢነግረን እንሰማዋለን። በጣም የምንወደውን ምን እያደረግን እያለን ልጄ ሆይ ስለ እኔ ብለህ ቢል በዚህማ አልሰማም ነው የምንለው። ይሄ ጆሮ ይቅጥ ነው ምናምን እንደዛ ነው የምናደርገው። ለምን? ኃጢአት ልቡናችን ጭልጥ አድርጎ አደንቁራታል፣ ማስተዋል ተነስቶናል። ስለዚህ ምን እናደርጋለን? አሁን ስንጸልይ እንኳ ስንመጣ ቤተክርስቲያን ለእግዚአብሔር ሪፖርት ማቅረብ ነው እንፈልገው። ይህን እፈልጋለሁ፣ ሚስት እፈልጋለሁ፣ ልጅ እፈልጋለሁ፣ ባል እፈልጋለሁ፣ ስራ እፈልጋለሁ፣ ስጠኝ። ስለት እንገባለን፣ እናደርጋለን። አልሳካ ያለ እንደሆነ አርሴማ ጋር ሄድኩ፣ ጠበል ሄድኩ፣ መድኃኒዓለም መጣሁ፣ እንዲህ አደረግኩ፣ ስራ አይሰጥም። ምን ያደርግልኛል? አልፈልገውም። አሁን በቅርብ አንድ ቲክቶክ ላይ አንድ ወንድማችን እንደዚህ ኦርቶዶክስ የነበረ እና ብዙ ጊዜ እንደ ሱባኤ ገባው ይላል። ሱባኤ ገባው ደጋግሜ እግዚአብሔር እንዲያደርግልኝ ጠየቅኩት፣ ሊያደርግልኝ አልቻለም ማለት ነው። አንገቱ ላይ ያደረገውን መስቀል ይገነጥላል እና ያን በጣም ለእሱ አሁን ተመልከቱ